የአዲስ አበባ ከተማ ከንቲባው ወይዘሮ አዳነች አቤቤና የስሎቬኒያ ፕሬዝዳንት ናታሻ ፒርክ ሙሳር ዘመናዊ የንማነቢያ ሰርቶ ማሳያ ማዕከልን ስራ አስጀምረዋል። በአዲስ አበባ ፒኮክ ፓርክ ውስጥ ስራ የጀመረው ዘመናዊ የንማነቢያ ሰርቶ ማሳያ ስፍራው ሀገሪቱ በምግብ ሉዓላዊነትና አካባቢ ጥበቃ ረገድ ከምታደርገው ጥረት ጋር የሚተሳሰር ነው ብለዋል ከንቲባ አዳነች አቤቤ። The bee observatory that we have just inaugurated is an important step. አዲስ አበባ ዘመናዊ የንማነ ማዕከል ስትጀምር በምግብ ሉዓላዊነትና አካባቢ ጥበቃ ረገድ ከምታደርገው ጥረት ጋር የሚስተሳሰር ነው። በሌላ መልኩ የከተማዋን አረንጓዴ ማንነት ለማስቀጠል የምታደርገውን ጥረትም የሚያግዝ ይሆናል። ከተማዋ ይህንን ዓላማ ለማሳካትም የከተማ ግብርና ቢሮን በማቋቋም ሰፊ ርብርብ እያደረገችም ትገኛለች። በዚህም ለራስ በሚመረት ምርት የምግብ ዋስትናን ለማረጋገጥም መፍትሄ የሚሆን ተግባር እያከናወነች ነው። Through sustainable and locally driven solutions. በጠቅላይ ሚኒስትር አብይ አህመድ ሐሳብ አመንጭነት እየተከናወኑ ያሉ የአካባቢ ጥበቃ ስራንም ያግዛልም ነው ያሉት ከንቲባ አዳነች። Beekeeping contributes directly to this by improving የከተማ አስተዳደሩ ከተማዋን ከብክለት በመከላከል የአካባቢ ስነ ምህዳርን ለማስጠበቅ ከሚያደርገው ጥረት ጋር ተያይዞ ተግባሩ ለማህበረሰቡም አንድ የማስተማሪያ ዘርፍ ሆኗል። የተግባራችን ደግሞ በሀገር ደረጃም የምግብ ሉዓላዊነትንና የአየር ንብረት ለውጥን ለመከላከል በፖሊሲ ተደግፎ እየተሰራ ካለው ስራ ጋር በቀጥታም የተሳሰረ ነው። ይህ ደግሞ በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ሐሳብ አመንጭነት ስራው በትጋት እየተሰራ የቀጠለ ነው። Our country is marching forward toward that goal. ስሎቬኒያ ይህንን በመደገፍ ላደረገችው ትብብር ከንቲባው አመስግነዋል። በቀጣይነትም ትብብሩ በተለያዩ ዘርፎች ይቀጥላልም ነው ያሉት። We also recognize the importance of international partnerships. በዚህ ጉዳይ ላይ ከዓለም አቀፉ ማህበረሰብ ጋር እጅ ለእጅ ተያይዞ መስራትን ይሻል። ይህንን ደግሞ አዲስ አበባ እትማማችነትንና ሌሎችም ኢኒሼቲቮችን የተከተለች እየሰራች ትገኛለች። ስሎቬኒያ ይህንን ተግባር ለመደገፍ ለምታደርገው ጥረትም እናመሰግናለን። በማዕከሉ ያደረጋችሁልን ድጋፍ እንዲሁ ንብቻ ለመንከባከብ የሚውል ሳይሆን የእውቀት ሽግግር ስፍራ እንዲሁም የአካባቢን ስነ ምህዳር ለመጠበቅም የሚያስችል ነው። በሌላ መልኩ በትብብር ከተሰራ ውጤቱ ምን ሊሆን እንደሚችልም ማሳያ ነው። What global cooperation can achieve at the urban level. ፕሬዝዳንት ናታሻ ፒርክ ሙሳር በበኩላቸው ይህ የኢትዮጵያ ተግባር ተፈጥሮን በአግባቡ ከመንከባከቡ አንዱ ማሳያ መሆኑንም ጠቅሷል። በሌላ መልኩ የማዕከሉ መገንባት የስሎቬኒያ የንብ ዲፕሎማሲ አንዱ ማሳያ እንደሆነም ነው የጠቀሱት። It fills me with great pride to join you, Madam Mayor, in giving urban beekeeping yet another very important push. ከክብርት ከንቲባ ጋር በዚህ ዘመናዊ የንብ ማነብ ስፍራን በመገኘቴና በመመልከቴ ትልቅ ተስፋ ሳድሮብኛል። በኢትዮጵያ የስሎቬኒያ ክሪስትም ከዚህ አንፃር የስሎቬኒያን የንብ ዲፕሎማሲ ለማስቀጠል ላደረጉት ጥረት በዚህ አጋጣሚ እንዳመሰግን ይፈቀድልኝ። በርግጥ ይሄ ዲፕሎማሲ አይነት ብዙም በዓለም ላይ የሚታወቅ አይደለም። ስሎቫኪያና ኢትዮጵያ ጠንካራ ዲፕሎማሲያዊ ግንኙነት አላቸው። እዚህ መተን ያየነው ደግሞ ኢትዮጵያ በቅርስና ባህላዊ ሴቶችን ከመንከባከብ አንፃር ትልቅ ስራ እንደምትሰራ ነው። ለተፈጥሮ የሚሰጥ ትኩረት የተመቻ ለምን ይፈጥራል። ይህ የኢትዮጵያ ትኩረት ደግሞ በጋራ እንድንሰራ ያደርጋል። And there is no better way to build that world than through projects and partnerships that unite us. ስሎቬኒያ በከተማ ንማነብ ተግባር ስራ ያካበተችውን ተሞክሮ ለኢትዮጵያ ማካፈሏንም ትቀጥላለች ያሉት ፕሬዝዳንቷ በቀጣይ በሌሎች ፕሮጀክቶች ከኢትዮጵያ ጋር የበለጠ ለመስራትም ፍላጎት እንዳላቸውም ነው የጠቀሱት። Slovenia also has experience with urban beehives. They adorn the roofs of hotels. ስሎቬኒያ በከተማ ንማነብ ሰፊ ልምድ አላት። በሆቴሎቿ ከፍተኛ የትምህርት ማዕከሎቿ የተከለሉ ስፍራዎቿና የግለሰብ ቤት ሳይቀር በሰፊው ይህ ስራ ይሰራል። ከዚህ ረገድ የንብ መንከባከቢያ ማህበር ጭምር ያለባትም ሀገር ናት። ከዚህ ረገድም ኢትዮጵያ ትልቅ ስኬት ያላት ሀገር ናት። ስለዚህ ስሎቬኒያ ከዚህ ረገድ አብሮ ለመስራት ዝግጁ ናት። ዛሬም ያስጀመርነው ማዕከል ቀጣይ ትውልድ በየዕለት እንቅስቃሴው ንብ ላይ ትኩረት እንዲያደርግ የሚያደርግም ፕሮጀክት ነው። So that they can appreciate the important work that bees do for them every single day. በሌላ በኩል ከንቲባ አዳነች አቤቤ ስሎቬኒያን እንዲጎበኙ ጥሪ አቅርበውላቸዋል። ከንቲባ አዳነችም ግብዣውን መቀበላቸውን በመድረኩ አሳውቀዋል። This is not the only common project that we are going to do together. I wish both of us to say, let's have many
ይህ የመጨረሻ ትብብራችን አይሆንም። ሌሎች ሰፊ የትብብር ስራዎች በቀጣይ አብረን እንደምንሰራ እተማመናለሁ። ክብርት ከንቲባ በቀጣይ ወደ ስሎቬኒያ መተው እንዲጎበኙ እጋብዞታለሁ። በዚህ የንብ ማነብ ስራችን ይመለከታሉ። እንዲሁ እንደ ኢትዮጵያ ባይሆንም የሀገሬን ቡና እኔም እጋብዞታለሁ። And Madam Mayor, you are more than welcome to come to Slovenia and see the beekeeping tradition. And I invite you to have a cup of coffee in the palace. Not Ethiopian one, but